ተቀማን በሚሉት የገንዘብ ጉዳይ ላይ በስፋት ከተወያዩና ስልት ከቀየሱ በኋላ ለንጉሱ የሚቀርበውን አቤቱታ አዘጋጅተው ወደ ታላቁ ቤተ መንግስት ተጓዙ። በዚያም ተገኝተው አቤቱታቸውን አቀረቡ። የአቤቱታው አጠቃላይ ይዘት የተባበሩት መንግስታት ድርጅት ለኮንጎ ዘማቾች የሰጠውን ገንዘብ በአብዛኛው የተከለከልን ስለሆነ ግርማዊ ጃንሆይ እንዲያስመልሱልን እንለምናለን የሚል ነበር። ጦሩ ከአዛዦች እዝና ቁጥጥር ውጭ ከሆነ ወራት ስለተቆጠሩ የኮንጎ ዘማቾች ለአቤቱታ ወደ ቤተ መንግስት ሲጓዙ ወዴት እንደሚሄዱ እንኳን ለመጠየቅ የሞከረ አንድም አዛዥ አልነበረም። የክቡር ዘበኛ ጦር ለንጉሱ ከነበረው ቅርበትና በአዛዦቹም ታማኝነት የኮንጎ ዘማቾች ንጉሱን አነጋግረው ሲወጡ ኃይል በመጠቀም አፍኖ በቁጥጥር ስር ለማዋል ዝግጅት አድርገው ነበር። ለዚህም ተግባር ማስፈጸሚያ 12 የጭነት መኪናዎች አዘጋጅተው በመጠባበቅ ላይ እንዳሉ የተለያዩ የጦር ክፍሎች መሳሪያ አውጥተው የኮንጎ ዘማቾች አቤቱታቸውን አቅርበው እስኪመለሱ ድረስ አደጋ እንዳይደርስባቸው ተንቀሳቃሽ መቼ ኃይል ማዘጋጀታቸውን ሰሙ። ይህን የእርስ በርስ ውጊያ ሊያስነሳ የሚችል ዝግጅት አደገኝነቱን በመገንዘብ የክብር ዘበኛ ሰራዊት ሊወስድ ያቀደውን እርምጃ ከመውሰድ ተቆጠበ። በ6 ሰዓት ገደማ የኮንጎ ዘማቾች ንጉሱ ፊት ቀርበው አቤቱታቸውን አሰሙ። የሰዎቹ አቀራረብ ንጉሱን ቢያስቀይምም ፊታቸውን ኮስተር አድርገው ከዚህ በፊት በተደጋጋሚ ነግረናቸዋል፣ ከተባበሩት መንግስታት ድርጅት የመጣ ገንዘብ በሙሉ ተከፍሏል፣ ከዚህ ውጪ ምንም የሚሰጥ ገንዘብ የለም የሚል መልስ ሰጥተው ወደ ቢሮአቸው ገቡ። የጦር አባላቱም በበኩላቸው ተናደዱ። የትርምሱን ወቅት አጋጣሚ ተጠቅመው ገንዘብ የማግኘት ተስፋቸው ሲዳፈን ታያቸው። ይህም ሆኖ ተጽዕኗቸውን ለማጠናከር በሻምበል ባሻ አድማሱ አየለ መሪነት እዚያው ቤተመንግስት ግቢ ውስጥ ወደሚገኘው ወደ ጠቅላይ ሚኒስትሩ ቢሮ ሄዱ። ጠቅላይ ሚኒስትሩን አስጠርተው በዛሬው ቀን ንጉሱ የተናገሩት እና የሰጡት ውሳኔ ለህዝብ እንዳይገለጽ ገንዘባችንን እንዳናገኝ መሰናክል የሆኑብን ራስ መስፍን ስለሺ፣ ጀነራል አብይ አበበና ቢትወደድ መንገሻ በዛሬው ቀን እስከ 9 ሰዓት እጃቸውን ለ4ኛ ክፍለ ጦር ሰራዊት እንዲሰጡ የሚል ትዕዛዝ ሰጧቸው። አንድ ካቢኔ አንድ አባል ከጎደለ ካቢኔው ሊኖር ስለማይችል እንዴት የካቢኔ አባል የሆነ ሚኒስቴር ይታሰራል ብለው ጠቅላይ ሚኒስትር እንዳልካቸው ጠየቁ። እኛ ስለ እርስዎ ካቢኔ የምናውቀው ነገር የለም፣ ብቻ የምንለውን ይፈጽሙ ብለው ቁርጡን ነገሯቸው። የንጉሱ ስልጣን ተቦርቡሮ የቀድሞ አስፈሪ ግርማቸው ተገፎ ሰራዊቱ የሚሰጣቸው አክብሮት የተቀነሰበት ወቅት ስለነበረ ጠቅላይ ሚኒስትሩ የወታደሮቹን ትዕዛዝ ማስፈጸም እንዳለባቸው ተገነዘቡ። የኮንጎ ዘማቾች ከኋላቸው የተሰለፈውን ኃይል በመተማመን ለጠቅላይ ሚኒስትሩ ጉልበታቸውን አሳዩና በቤተ መንግስቱ ግቢ በሚገኘው ሜዳ ላይ ተሰብስበው የተቀማነውን ገንዘብ እስክናስመልስ ትግላችንን እንቀጥላለን። ወንድ የሆንክ ለ9 ሩብ ጉዳይ 4ኛ ክፍለ ጦር ግቢ እንድትገኝ፣ የፈራ ካለ የሚስቱን ቀሚስ ለብሶ ሊቆይ ይችላል ብሎ አስተባባሪው ሻምበል ባሻ አድማሱ አየለ መመሪያ ሰጥቶ ወደየቤታቸው ተበታተኑ። ብዙዎቹ የኮንጎ ዘማቾች እድሜያቸው የገፋ ረጅም ዓመታት ግልጋሎት የሰጡ የበርካታ ልጆች አባቶችና የቤተሰብ ኃላፊዎች ስለነበሩ ጥቂት አነሳሾችና ቀስቃሾች የኮንጎን ገንዘብ ጥያቄን መነሻ አድርገው የወጠኑት የአድማ እንቅስቃሴ ስላስፈራቸው ከሰዓት በኋላ በስብሰባ ላይ ሳይገኙ ቀሩ። ስለዚህ በተባለው ሰዓት በ4ኛ ክፍለ ጦር የተገኙት ከ30 ዘማቾች አይበልጡም ነበር። እነሱም ቢሆኑ አብዛኞቹ ባለፉት 6 ወራት በተካሄዱት የአመፅ እንቅስቃሴዎች የተሳተፉ፣ በህቡም በይፋም ጦሩን በመቀስቀስና በማነሳሳት በግንባር ቀደምትነት አመራር የሰጡ፣ የታገሉና ያታገሉ፣ በአንጻራዊ መልኩ የተሻለ ንቃትና የፖለቲካ ግንዛቤ የነበራቸው ታጋዮች ነበሩ። የኮንጎን ገንዘብ ለማግኘት ምን እርምጃ ብንወስድ ይሻላል በሚለው ጥያቄ ላይ እያንዳንዱ በስብሰባው የተገኘው አባል አስተያየት ሰጠ። የኮንጎ ዘማች ያልሆኑ የጦር አባላትንም ቀስቅሰን ጥሪ አድርገን ከጎናችን እንዲሰለፉ እንጠይቃቸው፣ ከዚያ የእኛ ጥያቄ የጠቅላላው ጦር ጥያቄ ተደርጎ ቢቀርብ ውጤታማ መሆን ይችላል የሚል አስተያየት ብዙዎቹ አቀረቡ። የተለያዩ ሀሳቦችን በአማራጭነት ተነገሩ። ምን እርምጃ መወሰድ አለበት በሚለው ርዕስ ላይ ሲጨቃጨቁ 10 ሰዓት ሆነ። አንድ አጠቃላይ ስምምነት ላይ ለመድረስም ተቸገሩ። በመጨረሻ ሻለቃ ባሻ ጌታውን አቦዬ የሚከተለውን መሰረታዊና ታሪካዊ አስተያየት ሰጠ።
የኮንጎ ገንዘብ ጥያቄ የኮንጎ ዘማቾችን ብቻ የሚመለከት ጉዳይ ነው። የኮንጎ ዘማቾች ደግሞ ከሰራዊቱ ብዛት ጋር ሲነጻጸር በጣም አነስተኛ ነው። የእኛ ጥያቄ ከአብዛኛው ሀገራዊ ጥያቄ ተነጥሎ የማይታይ ስለሆነ አጠቃላይ ጥያቄ መልስ ሲያገኝ የእኛም ምላሽ ስለሚያገኝ ከዛሬዋ ቀን ጀምሮ ወደ መሰረታዊ የፖለቲካ ጥያቄ መሸጋገር አለብን የሚል አስተያየት አቀረበ። በዚያን ጊዜ ሻለቃ አጥናፉ በዚያው አካባቢ ተገኝተው የኮንጎ ዘማቾችን ውይይት ይከታተሉና ያደምጡ ስለነበረ ይህ ሀሳብ ሲቀርብ በጣም በመደሰታቸው ይህቺ ሰው ቅመም ናት፣ ተገቢውና ትክክለኛው ዓላማ አሁን የተባለው ነው በማለት አድናቆታቸውን ሲገልጹ ተሰማና ሁሉም ድምፁ ወደ መጣበት አቅጣጫ ዞር ብለው ተመለከቷቸው። የዓላማ አንድነት እንዳላቸውም በፈገግታ ገለጡላቸው። ወዲያውም በቀረበው አስተያየት ሁሉም መስማማታቸውን ገለጹ። ህዝቡ የሚያቀርባቸው ጥያቄዎች የኛም ጥያቄዎች ስለሆኑ በህዝቡ ላይ የደረሰው ችግር የኛም ችግር ስለሆነ ከዚች ሰዓት ጀምሮ በሁሉም የጦር ክፍሎች እየተዘዋወርን ቀደም ሲል ስናነሳቸው ከነበሩት ጥያቄዎች መጠቅ ወዳሉት የፖለቲካ ጥያቄዎች ለመሸጋገር መዘጋጀታችንን ገልጠን ለዚህ ዓላማ ውጤታማነት እንዲተባበሩን እንጠይቅ በሚለው ሀሳብ ላይ ተስማሙ። በወቅቱ 4ኛ ክፍለ ጦር ግቢ ተገኝተው የነበሩት መጋቢ የ50 አለቃ ጎሹ አለማየሁ ከ17ኛ ሻለቃ በስብሰባው ላይ የተገኙት ጥቂት የኮንጎ ዘማቾች የወሰዱትን አቋም በማድነቅ ለተፈጻሚነቱ እንዲረዳ ከክፍላቸው አንድ ጓድ ጦር ከነሙሉ ትጥቁና ከነመጓጓዣው እንደሚመድቡ ቃል ገቡ። በገቡትም ቃል መሰረት በዚያኑ ሰዓት ጦሩን መደቡ። የ4ኛ ክፍለ ጦር አዛዥ የነበሩት ጄኔራል ታደሰ መልኬም በፍርሃት ተገፋፍተው ሊሆን ይችላል ለእንቅስቃሴው የሚረዳ አንድ መኪና ከ20 ሊትር ነዳጅ ጋር ሰጡ። በተገኘው ተሽከርካሪ በመጠቀም ወደ የጦር ክፍሉ ከመንቀሳቀሳቸው በፊት የጦሩን ንቅናቄ የሚያስተባብር አንድ መኮንን ስላስፈለገ በዚያው አካባቢ የተገኙትን ሻለቃ አጥናፉ አባተን አነጋግረው ለኮሚቴው ሰብሳቢ እንዲሆኑ መደቧቸው። ሻለቃ አጥናፉ በኮሎኔል የዓለም ዘውድ ተጽዕኖ የፈረሰውን ወታደራዊ ኮሚቴ ያሰባስቡና ለ2 ቀናት አመራር የሰጡ ለውጥ ፈላጊ መኮንን መሆናቸውን እዚያ የተገኙት አባሎች በሙሉ ስለሚያውቁና ስለሚያምኑባቸውም እሳቸውን ለአስተባባሪነት ሲመድቡ አንድም የመቃወምም ሆነ የመጠራጠር ምልክት ያሳይ አልነበረም። የ4ኛ ክፍለ ጦር ሰራዊት በግቢው ውስጥ ለሚጠነሰሱ አድማዎች ሁሉ በአፋጣኝ ሙሉ ድጋፍ መስጠት የተለመደ ባህሉ ስለሆነ ለዚህ እንቅስቃሴ ድጋፍ ለመስጠት ዝግጁ መሆናቸውን የበታች ሹማምንቶቹ አረጋገጡ። በዚሁ ኃይል በመጠቀም እንደ አስፈላጊነቱ የሬዲዮና የቴሌቪዥን ጣቢያዎችን፣ የአውሮፕላን ማረፊያዎችንና ቴሌኮሙኒኬሽንን መደበኛ ተግባራቸው ሳይደናቀፍ በአይነ ቁራኛ እንዲያስጠብቁ አስተባባሪዎቹ ለሻለቃ አጥናፉ መመሪያ ሰጥተው ዓላማቸውን ለማስረዳት በየጦር ክፍሉ መዘዋወር ጀመሩ። በቂ ግንዛቤ ኖሯቸው በስፋትና በጥልቀት ተወያይተው የነደፉት ዓላማ ባይኖራቸውም በወቅቱ በተማሪዎች በመምህራንና በነቁ የጦር አባላት እየተዘጋጁ በሚበተኑ ወረቀቶች ለህዝብ ንባብ የበቁትን የመናገር፣ የመጻፍ፣ የመሰብሰብና የፖለቲካ ፓርቲ የማደራጀት መብቶች እንዲታወቁ በህዝብ የተመረጠ መንግስት እንዲቋቋም የሚሉ ጥያቄዎችን መሰረታዊ ይዘታቸውን ሳይመረምሩ የጦሩን ስሜት ለማነሳሳት ሲሉ ብቻ እንደ ዓላማ በመውሰድ ለክብር ዘበኛ ሰራዊትና ለሁሉም ኪነታዊ ክፍሎች ገለጻ አደረጉ። የወታደራዊ ስነስርዓት ተበላሽቶ መኮንኖች እንደቀድሞ ወታደሮችን ለማዘዝ ወይም ለመቆጣጠር የማይችሉበት ሁኔታ የተፈጠረበት ወቅት ስለነበረ ማንም ግለሰብ ወይም ቡድን በድፍረት ወታደሮቹ ፊት ቀርቦ ተነሱና ለአመፅ ተግባር ተባበሩ ብሎ ቢጠይቃቸው ያለምንም ጥያቄ ወይም ማመንታት ድጋፍ የመስጠት ባህል እየዳበረ ስለመጣ አስተባባሪው ቡድን በደረሰበት ክፍል ሁሉ ሙሉ ድጋፍ አገኘ። የጦሩ አባላት የዓላማው ደጋፊ ከመሆናቸውን ባሻገር የሚሰጣቸውን ትዕዛዝም ያለ ጥያቄ ተግባራዊ እንደሚያደርጉ ቃል ገቡ። የኮሚቴው አባላት የማስተባበሩን ተግባር አጠናቀው ከምሽቱ 2 ሰዓት ገደማ ወደ 4ኛ ክፍለ ጦር መምሪያ ግቢ ተመለሱ። ጦር ሰፈሩ ሲደርሱም አንድ ያልተጠበቀ ክስተት ገጠማቸው። ሻለቃ አጥናፉ አባተ የየጦሩ ክፍሎች አዲስ ለሚመሰረተው አስተባባሪ ኮሚቴ አባልነት በአስቸኳይ መርጠው ተወካዮች እንዲልኩ በስልክና በቴሌግራም እንዲያስታውቁና የ4ኛ ክፍለ ጦር ኃይልንም አዘጋጅተውና ትዕዛዝ ሰጥተው የተለያዩ መንግስታዊ ተቋሞችን እንደ አስፈላጊነቱ በቁጥጥር ስር እንዲያውሉ
ከተጣለብን አደራ ውጪ በአዲስ መልክ ወታደራዊ ንቅናቄ በማድረግ ላይ ስለሆነን 4ኛ ክፍለ ጦር ድረስ በአጣዳፊ መጥታችሁ ተሳታፊ እንድትሆኑ ብለው በቅርብ የሚያውቋቸውን ሻለቃ ተፈራ ተክለአብን፣ ሻለቃ ደምሴ ደሬሳን፣ ሻለቃ መኩሪያ ኃይሌን፣ ሻምበል የወንደሰን ኃይሉንና ሌሎች 2 መኮንኖችን ጠርተው ከነሱ ጋር ሲወያዩ አገኟቸው። በዚህም ሁኔታ ዋናዎቹ የኮንጎ ዘማች የነበሩ አስተባባሪዎች ባላሰቡትና ከፍላጎታቸው ውጭ በሆነ ሁኔታ መኮንኖቹ በመሃላቸው በመገኘታቸው ተናደዱ። ቅሬታም ተሰማቸው። ከዚህ በፊት የተሞከሩት ንቅናቄዎች ሁሉ የከሸፉት በመኮንኖች ስለነበረ አሁንም እነዚህ መኮንኖች ተንደርድረው የመጡት የእነሱን ንቅናቄ ለማክሸፍ እንደሆነ ገመቱ። እርሶን አምነን ገና በስርዓት እንኳን ኮሚቴያችንን ሳንመሰርት ለምን እኒህን መኮንኖች አስመጥተው እንቅፋት ይደቅኑብናል ብለው ሻለቃ አጥናፉን ወቀሷቸው። ሻለቃ አጥናፉም መኮንኖቹን ያቀረቡበትን ምክንያት እነዚህ መኮንኖች የለውጥ ደጋፊዎች ናቸው፣ ለብዙ ዓመታት የኃይለ ሥላሴ መንግስት ለመጣል ታግለዋል፣ እኔ በጣም የማምናቸውና በቅርብም የማውቃቸው ስለሆኑ ለንቅናቄው ይጠቅማሉ፣ ድጋፍም ይሰጣሉ ብዬ ነው ያስመጣኋቸው በማለት አስተዛዝነው አስረዱ። መኮንኖቹ ወደ የመጡበት ይመለሱ የሚል አስተያየት በአንዳንድ አባላት ቢሰጥም ከሚመለሱ እዚሁ ቆይተው ባላቸው ችሎታና የስራ ልምድ ብንጠቀምባቸው ይሻላል የሚለው አስተያየት በብዙሃኑ ተደጋፊነት ስላገኘ እንዲቆዩ ተደረገ። ከዚህ ቀደም ብሎ የተቋቋሙ ወታደራዊ አስተባባሪ ኮሚቴዎችን ያከሸፉት ከፍተኛ መኮንኖች በመሆናቸውና በእነሱ ላይ ያለው እምነት በመሟጠጡ የአሁኑ ንቅናቄ አባላት ከተራ ወታደር እስከ ሻለቃ ማዕረግ ብቻ እንዲሆን በዚያው ሰዓት ተወሰነ። በሁሉም አባላት ድጋፍም ሻለቃ አጥናፉ የአስተባባሪው ኮሚቴ ሰብሳቢ ሆነው ተሰየሙ። ከፍ ሲል የተገለጸውንና የ3ኛውን አስተባባሪ ኮሚቴ አብዮታዊ ሂደት ተከትሎ በኢትዮጵያ ታሪክ በአሉታዊም ሆነ በአዎንታዊ ተግባሩ ከፍተኛ ታሪካዊ ቦታ የሚይዘው ቆየት ብሎ ደርግ የሚል መጠሪያ የተሰጠው ወታደራዊ አስተባባሪ ኮሚቴ በሰኔ 21 ቀን 1966 ዓ.ም ተፈጠረ። ለኮሚቴው መፈጠር ከፍተኛውን ሚና የተጫወቱት የኮንጎ ዘማቾችም በሰኔ 28 ቀን 1966 ወታደራዊ አስተባባሪ ኮሚቴ የሚለው መጠሪያ የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ደርግ እንዲባል ተወሰነ። ደርግ የሚለው ቃል ከግዕዝ ግስ ደረገ የመጣና ትርጓሚውም አደረገ፣ አደራጀ፣ አንድ አደረገ ማለት ሲሆን በሌላ ፍቺውም ደርግ ማለት አንድነት ወይም አንድጋ ማለት ነው። ደርግ ስንልም አንድነት የፈጠረ አንድ ጋ ለመስራት የተገናኘ ወይም የተሰባሰበ ወይም የተዋሃደ እንደማለት ሆኖ በእንግሊዘኛ ኮሚቴ የሚለውን ቃል እንዲተካ የተመረጠ ነው። ስለሆነም በተለምዶ የወታደራዊ አስተባባሪ ኮሚቴ እየተባለ የሚጠራውን የወታደራዊ አስተባባሪ ደርግ እየተባለ መጥራት የተጀመረው ከዚህ መሰረታዊ ትርጉም በመነሳት ነው። አስተባባሪ ኮሚቴው ሰብሳቢውን ከሰየመ በኋላ አባላቱን ሌሊቱን ሙሉ ያለ እረፍት ስራቸውን ቀጠሉ። ለየጦር ክፍሉ ስልክ እየደወሉ ወታደራዊ ንቅናቄ መጀመሩን በሰፊው አስረዱ። በሚቀጥለው ዕለትም በሰኔ 21 ቀን 1966 በይፋ አስተባባሪው ኮሚቴ ስብሰባውን የሚጀምር መሆኑን እያስታወቁ ሁሉም ክፍሎች ከመኮንኖች ከበታች ሹማምንቶች ወይም ከወታደሮች ተወካዮች እየመረጡ እንዲልኩ በመደጋገም መመሪያ ሰጡ። ለአየር ኃይል ጠቅላይ መምሪያም ተደውሎ በ4ኛ ክፍለ ጦር ወታደራዊ ንቅናቄ እንደተጀመረ ቀደም ብሎ የተነገረ ቢሆንም በድጋሜ ተወካዮች በአስቸኳይ እንዲላኩ አሳስበው የተቋቋመው ኮሚቴ ወይም ደርግ ወደ አስመራና ሐረር መልእክተኞችን ስለሚልክ አውሮፕላኖች እንዲያዘጋጁላቸው ትብብራቸውን ጠየቁ። የአየር ኃይል አዛዥ የነበሩት ጀነራል ታዬ ጥላሁን የቀረበላቸውን ትዕዛዛዊ የትብብር ጥያቄ ያለምንም ማመንታት ተቀበሉ። በአጣዳፊ ተወካዮች እንዲልኩ ስለተጠየቁ እስኪነጋና ሰራዊቱ ተሰብስቦ እስኪመረጥ ጊዜ ስለሚፈጅ አዛዡ ከተወሰኑ ረዳቶቻቸው ጋር ተወያይተው በሻምበል ሲሳይ ሀብቴ የሚመራ አንድ ቡድን ሁኔታውን አጣርቶ እንዲመጣ መርጠው ሌሊቱን ወደ አዲስ አበባ ላኩ። ቡድኑ ከሌሊቱ በ7 ሰዓት 4ኛ ክፍለ ጦር ሲደርስ ከየክፍሉ ተወክለው የመጡ ተወካዮች በጠባብ የስብሰባ አዳራሽ ውስጥ ተሰብስበው ሲወያዩ አገኟቸው።
በዚያን ምሽት ጦሩን ከማስተባበርና ለየክፍሎቹ በቴሌግራምና በስልክ ንቅናቄውን አስመልክቶ ገለጻ ከማድረግና ተወካዮች እንዲልኩ ጥሪ ከማስተላለፍ ውጭ በአጀንዳ ተይዞ ውይይት የሚያደርጉበት ጉዳይ አልነበራቸውም። ከአየር ኃይል የመጡት ተወካዮች ስለ ንቅናቄው ማብራሪያ እንዲሰጣቸው በጠየቁት መሰረት ሻለቃ አጥናፉ ገለጻ አደረጉላቸው። የጦሩ ንቅናቄ የኢኮኖሚ ጥያቄ የሚያስነሳ ሳይሆን መሰረታዊ የፖለቲካ ጉዳዮችን እንደሚመለከት አብራሩላቸው። የአየር ኃይል ሰራዊት ቀደም ብሎ በተካሄደው እንቅስቃሴ ተሳታፊ ነበራችሁ ተብሎ በታሰሩት አባሎቻቸው ከተሰማቸው ቅሬታ ባሻገር በሀገሪቱ ለውጥ እንዲመጣ ከፍተኛ ፍላጎት ስለነበራቸው ለአዲሱ ንቅናቄ ሙሉ ድጋፍ እንደሚሰጡና የተጠየቀውንም የማጓጓዣ አውሮፕላን ዝግጁ እንደሚያደርጉ ተወካዮቹ ቃል ገብተው በነጋታው ወደ ደብረ ዘይት ተመልሰው ሄዱ። ከዚያም የአየር ኃይል ሰራዊት አባላት ጠቅላላ ስብሰባ አድርገው በ4ኛ ክፍለ ጦር እየተካሄደ ስላለው እንቅስቃሴ ገለጻ ከተደረገላቸው በኋላ ተወካዮቻቸውን በመምረጥ ወደ አዲስ አበባ ላኩ። ከየጦር ክፍሉ ውክልና አለን እያሉ በርካታ መኮንኖች፣ የበታች ሹማምንቶችና ወታደሮች በማግስቱ ሳያቋርጥ እየመጡ ሪፖርት በማድረግ መቀላቀሉ ቀጠለ። ሁሉም የተሟላ ትጥቅ አላቸው። ኤም1 ካርባይን፣ AK-14 ጠመንጃዎች፣ ኡዚና ሌሎች አውቶማቲክ መሳሪያዎችን ታጥቀዋል። ከጠመንጃ በተጨማሪ ሽጉጥም የታጠቁ የእጅ ቦምቦችም በወገባቸው ያንጠለጠሉ ነበሩ። የውጊያ ልብስ ለብሰዋል። የውጊያ ጫማም አድርገዋል። የብረት ቆብም የደፉ በርካታ ነበሩ። ወደ 4ኛ ክፍለ ጦር ሲመጡ ምን እንደሚጠብቃቸው ስለማያውቁ ለማንኛውም መጥፎ ሁኔታ የተዘጋጁ ይመስሉ ነበር። አንድም ሰው ተዝናንቶ አልተቀመጠም። አካባቢውን ይጠራጠራል። ወጣ ገባ እያሉ ግቢውን የሚቃኙም ነበሩ። አዳራሹ የመጡትን ተወካዮች በተመቸው ሁኔታ የሚያስተናግድ አቅም ስላልነበረው የተቀመጡት ተጣበውና ተጨናንቀው ነበር። ለሁሉም በቂ ወንበር ስላልነበረ ጣውላው ላይ የተቀመጡም ብዙ ነበሩ። አግዳሚ ወንበሮችም ተደርድረዋል። ወደ አዳራሹ ለመጀመሪያ ጊዜ እንግዳ ሰው ቢገባ እጠጅ ቤት የገባ ነው የሚመስለው። የስብሰባ ስርዓት የለም። ሁሉም የሚሰማውን ይናገራል። መደማመጥ አስቸጋሪ ነው። ሰብሳቢውና ጸሐፊው ትንሽ ጠረጴዛ ፊታቸው ተቀምጣለች። በጠረጴዛዋ ላይ ትልቅ መዝገብ ተቀምጧል። መዝገቡ የሚታሰሩ ባለስልጣናትን ስም ዝርዝር ይዟል። አስተባባሪዎቹ ዋናው ስራቸው ከፍተኛ ባለስልጣናትንና ሕዝብን በድለዋል ያሏቸውን ሰዎች ማሰር ነው። ሰብሳቢው ለመናገር ሲፈልግ አጨብጭቦ ጸጥታ ከሰፈነ በኋላ ነው የሚናገረው። ንግግሩን እያደረገም በመሃሉ አስተያየት የሚሰጡ ነበሩ። ሲናገሩም ፍቃድ አይጠይቁም። ውካታውና ትርምሱ ራስ ይበጠብጣል። ይህን መቋቋም ያቃታቸው ውጭ ይቆያሉ። ሲጋራ የሚያጨሱ ባለማቋረጥ ያጨሳሉ። ሲጋራ በሲጋራ ላይ አከታትለው ይለኩሳሉ። አዳራሹ በጭስ ታፍኗል። የማያጨሱ ከሚያጨሱት ያላነሰ ጭስ ይስባሉ። የትንፋሹ ትንፋግ ከሲጋራው ሽታ ጋር ተደባልቆ ከውጭ የሚገባን ሰው ስሜት ይረብሻል። እንደ እሳት የሚያቃጥለው የተበላሸ አየር ፊትን ይገርፋል። የታመቀው መጥፎ ሽታ ወደ ላይ የሚያስብል ስሜት ይፈጥራል። ገብተው ከተቀመጡ ከጥቂት ደቂቃ በኋላ ግን ይለመዳል፣ ይዋሃዳሉ። የሚገባው የሚወጣው ሰው በርካታ ስለሆነ በሩ በየደቂቃው ይከፈታል፣ ይዘጋል። በር ከፋችና ዘጊ፣ ስነ ስርዓትም አስከባሪ ተብሎ የተመደቡት ወታደሮች አትገባም፣ ግባ፣ ቁጭ በል፣ ተሸጋሸግ፣ ቦታ ልቀቅ፣ ጸጥታ ጠብቁ ወዘተ እያሉ ሲሟገቱ ይሰማሉ። ከጦር ክፍሎች ተወክለናል የሚሉ ለመግባት በቅድሚያ ፍቃድ ይጠየቃሉ። ሰብሳቢው እንዲያውቀው ይደረጋል። የዚህ ክፍል ተወካዮች መጥተዋል ተብሎ ለተሰብሳቢዎቹ ይነገራል። ይግቡ ይግቡ ይላሉ ሁሉም በአንድ ድምፅ። ተወካዮች ወደ ጦር ሜዳ የመጡ ይመስል ሙሉ ወታደራዊ ትጥቅ ታጥቀዋል። እንደገቡ ሰላምታ ሰጥተው ከየት እንደመጡና ስምና ማዕረጋቸውን ይናገራሉ። የአስተባባሪውን ኮሚቴ ዓላማም ተወክለው የመጡበት ክፍል እንደሚደግፍ ይናገራሉ። ከዚያም በጭብጨባ ይቀበሏቸዋል። ከጥቂት ደቂቃ በኋላ አዲስ የመጡት የጭቅጭቁና የውካታው ተሳታፊ ይሆናሉ። እነገሌ መታሰር አለባቸው ብለው በቅርብ የሚያውቋቸው የጦር አዛዦችን ስም ይጠቁማሉ። መዝገቡ ይመረመርና ስማቸው ከሌለ ይመዘገባል። የሚያውቁትን በወሬ የሰሙትን ባለስልጣን ስም መጠቆምና ማስመዝገብ የተለመደ አሰራር ሆነ። ለምን ይታሰራል ብሎ የሚጠይቅ የለም። ሁሉም ባለቆቻቸውና በመንግስት ባለስልጣናት ላይ ከፍተኛ ጥላቻ ስለነበራቸው ይታሰሩ ብለው ድምፅ ይሰጣሉ። ይወሰናል። ለሚያስረው ክፍል ትዕዛዙ ይተላለፍና ይፈጸማል።
ብዙዎቹ ባለስልጣናትን ከማሰር ውጭ በጽንሰ ሀሳብ ደረጃ ካልሆነ በስተቀር መሰረታዊ የሆነ የፖለቲካ ጥያቄ አንስተው አይወያዩም። ብቻ መንግስትን ጠልተዋል፣ አዛዦችን ጠልተዋል፣ ስርዓት አልበኝነት ተጠናውቷቸዋል። በሁሉም ፊት የለውጥ ፍላጎት ይነበባል። ንቅናቄው በምንም መንገድ ግቡን መምታት አለበት የሚል ቆራጥ አቋም እንደወሰዱ ከንግግራቸው መረዳት ይቻላል። የሀገሪቱን ችግር ሙሉ በሙሉ ማስወገድ አለብን የሚል እምነት ያላቸውም ይመስላል። ግን እንዴት የሚለውን በግልጽ አያውቁትም። እንደ ፓሪስ ኮሚዩን ከታችኛው የህብረተሰብ ክፍል የተነሳ የአብዮታዊ እንቅስቃሴ ጅምር ይመስላል። የህዝብን ችግር፣ የሀገሪቱን ኋላ ቀርነት አንስተው ሲናገሩ ንግግራቸው ቁጭት ያዘለ እልህና ንዴት የተቀላቀለበት ነው። አንድ የውጭ ታዛቢ ቢመለከታቸው መጀመሪያውና መድረሻው የጠፋቸው በሀገር ፍቅር ስሜት የተቃጠሉ የምስኪን ወታደሮች ስብሰባ መሆኑን ሊገነዘብ ይችል ይሆናል። ይህን የመሰለው ሁኔታ የተሻለ የመሰብሰቢያ ስፍራና የስብሰባ ስርዓት እስከተፈጠረበት ጊዜ ድረስ እንደቀጠለ ቆይቷል። በመላ ሀገሪቱ የሚገኙ መለዮ ለባሾች በሙሉ ተወካይ እየመረጡ መላክ አለባቸው ተብሎ በተወሰነው መሰረት ራቅ ብለው ለሚገኙት የጦር ክፍሎች በቴሌግራም እና በስልክ ማስረዳት በቂ ባለመሆኑ መልእክተኞች ወደ ሐረር፣ አስመራና ነጌሌ ተላኩ። ወደ ሐረርጌ የተላከው ቡድን በሻለቃ ተፈራ ተክለአብ የሚመራ ሲሆን ወደ አስመራ የተላከው ቡድን በሻለቃ ደምሴ ደሬሳ የተመራ ነበር። በ10 አለቃ ከበደ አበጋዝ የሚመራም ቡድን ወደ ነጌሌ ተልኳል። መልእክተኞቹ የአየር ኃይል ባዘጋጀው አውሮፕላኖች ነበር የተጓዙት። ራቅ ያሉት የጦር ክፍሎች በአዲስ አበባ የሚካሄደውን ወታደራዊ ንቅናቄ በትኩረት ይከታተሉ ስለነበረ መልእክተኞቹን በጉጉትና በስሜት ተቀበሏቸው። ወደ ኤርትራ የተላከው ቡድን ስለ ንቅናቄው ዓላማ ለሁሉም ጦር ክፍሎች ማለትም ለጦር ሰራዊት፣ ለፖሊስ ሰራዊት፣ ለአየር ኃይል ሰራዊት፣ ለባህር ኃይል ሰራዊትና ለፈጥኖ ደራሽ ሰራዊት ሰፊ ማብራሪያ ከሰጠ በኋላ በአስመራ ንዑስ ኮሚቴ እንዲቋቋምና ንዑስ ኮሚቴው ደግሞ በበኩሉ አዲስ አበባ ለተመሰረተው ለዋናው ኮሚቴ ተወካዮች መርጦ ወደ አዲስ አበባ እንዲልክ መመሪያ ሰጠ። በዚሁ መመሪያ መሰረት ንዑስ ኮሚቴው ተቋቋመ። ለዋናው ኮሚቴም ተወካዮች መርጦ ወደ አዲስ አበባ ላከ። የሰሜን ጦርን የሚወክሉ ተመራጮች በሰኔ 28 ቀን አዲስ አበባ ደርሰው በሰኔ 29 ቀን የኮሚቴው አባል ሆነው ተቀላቀሉ። ወደ ምስራቅ የተላከው ቡድን እንደተፈለገው ተልዕኮ አልተሳካለትም። የቡድኑ መሪ ሻለቃ ተፈራ ተክለአብ ለውጥ ፈላጊና አራማጅ እንደነበሩ ቢታወቅም በጣም ችኩልና የሰራዊቱን ስነ ልቦናዊ አመለካከት ያልተረዱ በመሆናቸው በጦሩ ፊት ቀርበው የንጉሱን ስልጣን በሚመለከት በሰጡት አስተያየት የተነሳ ከተወሰኑ የጦር ክፍሎች አባላት ጋር መጠነኛ አለመግባባት ፈጠሩ። ቡድኑ ወደ ሐረር ከመላኩና ይህ ሁኔታ ከመከሰቱ 2 ቀናት በፊት የ3ኛ ክፍለ ጦር ምክትል አዛዥ የነበሩት ጀነራል ግርማ ፈለቀ ክፍለ ጦሩ ተወካዮች መርጦ እንዲልክ በቴሌግራም እንደተነገራቸው ስለ ሁኔታው ሻለቃ መንግስቱ ኃይለማርያም ወደ አዲስ አበባ ሄደው እንዲያጣሩና ሪፖርት እንዲያደርጉላቸው ትዕዛዝ ይሰጧቸዋል። ሻለቃ መንግስቱም ትዕዛዙን ተቀብለው ብቻዬን ብሄድ ስለምቸገር ለጸሐፊነት ሻለቃ ገብረየስ ወልደሃና፣ ለኦፕሬተርነት የ10 አለቃ ለገሰ አስፋውን፣ ለሹፌርነት የ50 አለቃ ደመቀ ባንጃውን ይመድቡልኝ ብለው ይጠይቃሉ። ምክትል አዛዡም ሻለቃ መንግስቱ ያቀረቡትን ጥያቄ ተቀብለው ይፈቅዱላቸውና ወደ አዲስ አበባ ይሄዳሉ። ከጦር አካዳሚ ከፖሊስና ፈጥኖ ደራሽ የተመረጡ መኮንኖችና የበታች ሹማምንቶችም በአንድነት ሄደዋል። ሻለቃ መንግስቱ የሚመሩት ቡድን ወደ አዲስ አበባ ከሄደ በኋላ የሻለቃ ተፈራ ቡድን ለጦሩ ስለ ንቅናቄው ገለጻ አድርጎ ተወካይ መርጠው እንዲልኩ ያሳስባል። የጦሩ አባላት ግን እኛ ሁኔታውን አጣርተው እንዲመጡ የላክናቸው ሰዎች ስላሉ እነሱ እስኪመለሱ ሌላ ተወካይ መላክ አስፈላጊ አይደለም ይሏቸዋል። አጣርተው እንዲመጡ የተላኩት መልእክተኞች ብቻ ስለሆኑ የሚወክሏችሁን መርጣችሁ እንድትልኩ አስተባባሪው ኮሚቴ ይፈልጋል ብለው ለማግባባት ሻለቃ ተፈራ ይሞክራሉ። ይህ በእንዲህ እንዳለ ሻለቃ መንግስቱና አብረዋቸው የሄዱት በሙሉ የአስተባባሪ ኮሚቴው አባል ሆነዋል። ሻለቃ መንግስቱም ጦሩ ሌላ ተወካዮች እንዲመርጥ ሻለቃ ተፈራ የሚያደርጉትን ቅስቀሳ ሰምተው ቅሬታ ያድርባቸዋል። በድርጊቱም በመበሳጨት ውስጡን በተደረገ ግንኙነት ሻለቃ ተፈራን ያሳስራሉ። ያ ተፈራ የሚባል ሰው ጦሩን እየበጠበጠው ነው፣ ምን ይሻላል? የጦሩ አባላት በድርጊቱ ተናደው አስረውታል ብለውም ሻለቃ መንግስቱ ለተሰብሳቢዎቹ ይናገራሉ። በአስቸኳይ ተፈቶ እንዲመጣ ተብሎም ይወሰናል።
ሻለቃ ተፈራ ከእስር ተለቆ ወደ አዲስ አበባ ይላካል። አዲስ አበባ እንደደረሰ በቀጥታ ወደ ስብሰባው አዳራሽ ገባ። የሊቀመንበርነቱን መንበር ሻለቃ መንግስቱ ተቀምጠውበት ያገኝና በጣም ይናደዳል። ከየት መጥቶ ነው ሊቀመንበር ሊሆን የበቃው ብሎ ይጠይቃል። በትግሉ ያልነበረ በኮሚቴ ምስረታው ያልተሳተፈ ሊቀመንበር መሆን አይችልም ብሎም የሻለቃ መንግስቱን ሊቀመንበርነት ተቃወመ። እሱ ራሱ ሊቀመንበር መሆን እንዳለበትም በተዘዋዋሪ መንገድ ጠቆመ። ሻለቃ መንግስቱ ጠንካራ ድጋፍ ስለነበራቸው ሻለቃ ተፈራ ያቀረበውን ተቃውሞ አብዛኞቹ አወገዙት። ከስብሰባ አዳራሽም እንዲወጣ አደረጉ። ከጥቂት ቀናት በኋላ በደርግ ላይ ቅስቀሳ እያደረገ ሰራዊቱን ለአድማ ተግባር እያነሳሳ ነው በሚል ሰበብ ሻለቃ ተፈራ እስር ቤት እንዲገቡ ተደረገ። ለስልጣን የሚደረገው መጎዳዳትም አብሎ ተጀመረ። የነገሌ ጦር፣ የአየር ኃይል፣ የፖሊስ ሰራዊት፣ የወህኒ ፖሊስ፣ የብሔራዊ ጦር ተወካዮች እየተመረጡ መጡ። አዳራሹ ከሚችለው በላይ ሞላ። ከአንዳንድ ክፍል የመጡት ተወካዮች ብዛት ከተሰጠው ኮታ አለፈ። በመጨረሻ ክፍሎች በደብዳቤና በማህተም የተረጋገጠ ትክክለኛ ተወካዮቻቸውን እንዲያሳውቁ በታዘዙት መሰረት ብዙዎቹ ይወክሉናል፣ መርጠናቸዋል የሚሏቸውን መኮንኖችና የበታች ሹማምንቶችን ስም ዝርዝር አሳወቁ። የደርግ አባላት ብዛትም 108 መሆኑ ተረጋግጦ ተመዘገበ። ይህ ሆኖ እያለ ግን በይፋ የሚታወቀው የደርግ አባላት ቁጥር 120 ነው። ይህን ቁጥር የሰጡት ጀነራል አማን ናቸው። ጀነራል አማን የደርጉ ሊቀመንበር ከሆኑ በኋላ ለሀገር ውስጥና ለውጭ ሀገር ጋዜጠኞች ጋዜጣዊ መግለጫ በሰጡበት ጊዜ የደርግ አባላት ስንት ናቸው ተብለው ሲጠየቁ 120 ናቸው የሚል መልስ ሰጡ። ለዚህ መልስ መሰረታዊ ምክንያት ከደርግ ጋር በተለያየ የስራ ኃላፊነት ላይ ተመድበው የደርግን ውሳኔ ተግባራዊ የሚያደርጉና ለደርግ አስተዳደራዊ አገልግሎት የሚሰጡ መኮንኖችን ከደርግ አግልለን መመልከት የለብንም፣ ቅር ይላቸዋል። ስለዚህ እነሱን ለማስደሰትና ወገናዊነታቸውን ለማጠናከር እንደ ደርግ አባልነት ቢቆጠሩ ይጠቅማል ብለው ከሻለቃ መንግስቱና ከሻለቃ አጥናፉ ጋር ተመካክረው ከተስማሙ በኋላ በሰጡት መልስ መነሻነት እሳቸውን ጨምሮ የደርግ አባላት 120 ናቸው ተብሎ ተወሰደ።